እንደነው ለጎንደር ይሄውላ አልበዛም ወይ? ከንጉስና ከንግስት መሃል እገኛለሁ ማለት ነው። ወንዶች ለጥምቀት መወርወር ያለባቸው ነገር የመኪና ቁልፍ ባለው አለው የገና ጥምቀት። ሰላም ወደ ኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። ይህ አሽሩካ ቻናል ነው። እንኳን ለብርሃነ ጥምቀቱ አደረሳችሁ። በዓሉ የሰላም የፍቅር እንዲሆንላችሁ እመኝላችኋለሁ ከነመላው ቤተሰባችሁ። ለዚህ ጊዜ አብቅቶ 2018 የጥምቀት በዓል እንድናከብር የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እችንም ቀን ያላዩ ብዙዎች አሉና በእውነት እናመስግነው እስቲ። ክብር ላንተ ይሁን። ከነ ቤተሰባችን ሰበሰብከን በህይወት ያቆየህን ክብር ይገባሃል። እግዚአብሔር ሆይ ተመስገን እያላችሁት በዚህ ቪዲዮ የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። እንደተለመደው ላይክ ያረጋችሁ ሀሳባችሁን ኮሜንት ያረጋችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ከሁሉ አስቀድሜ በአሳዛኝ ሁኔታ ሰሞኑን ያጣነው የሳቅ ምንጫችን ተወዳጁ ሁላችንም የምንወደው የምናከብረው አርቲስት ነጻነት ወርቅነህ የአሽሩካ ቤተሰቦችም በተለያየ ጊዜ እያነሳን ቪዲዮቹን የተመለከትን የተዝናናንበት በቤተሰብ ጫወታ በሚለው የኢቢኤስ ዝግጅት ላይ በተለያዩ በሰራቸው ፊልሞች የተደሰትንበት ወንድማችን የደስታ ምንጫችን የሆነው ማረፉን ሁላችንም የተነካንበት ያዘንበት ጉዳይ ነው። ልብስ ገዝቶ ነበር ለብሳለሁ ብሎ አፈር ለበሳሉኝ የገዛውን ጥሎ። ያንተስ ሕይወት እልፈት ከራስ አዋቀሰን፣ ያን ጊዜ አሳከን ዛሬ አስለቀሰን። ያን የሳቅ ንጉሥ ወስዶም አልመለሰው፣ ሳቅ አማረው መሰል እግዚአብሔር እንደሰው። እኔም የተሰማኝን ሐዘን ለመግለጽ እወዳለሁ። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለስራ ባልደረቦቹ፣ ለምትወዱት ለምታደንቁት ለሁላችሁም ይሄንን ሐዘኑን ሰምታችሁ ልባችሁ ለተሰበረ ለሁላችሁም እግዚአብሔር ያጽናናችሁ። መብራን ከናንተ ጋር ትሁን እላለሁ። የወንድማችን ነፍሱን እግዚአብሔር ያሳርፍልን፣ በአብርሃምና በይስሐቅ እቅፍ ያኑርልን። ለነፂ ያላዘነ ሰው የለም። ይሄም የስራ ውጤት ነው ብዬ አስባለሁ። የሰው ደስታ ምክንያት መሆን ቀላል ነገር አይደለም። በተለይ በዚህ ዘመን ደስታ እንዲፈነጭብን ያደረገ በፊልሞቹ እንደዚሁ በቤተሰብ ጨዋታው በሚለው ፕሮግራም ልዩ በሰራቸው ነገሮች እንድንደሰት ያደረገ ነው። ፈገግታ በህይወታችን እንዲሞላ ያደረገ ነው። እግዚአብሔር በወዳኛው ዓለም ደግሞ ያስበው ነፍሱን ያሳርፋ ጥላለሁ። እዚህ ኢንተርኔት ላይ አንድ ኮሜንት ተመልክቼ ነበረ። ለኢቢኤስ ቴሌቪዥን የተላከ ነው። የቤተሰብ ጨዋታ የሚለው ወደ የነጻነት ጨዋታ ወደሚለው እንዲቀየር የፕሮግራሙ ስም እንዲቀየር እንፈልጋለን የሚል ኮሜንት ሲያደርጉ ተመልክቻለሁ። እኔም ይህንን ሀሳብ ኢንዶርስ አድርጋለሁ፣ ደግፈዋለሁ። የነጻነት ጨዋታ የሚለው ለሱ መታሰቢያ የሚሆን ስም ነው ብዬ አስባለሁ። ኢቢኤስ ቴሌቪዥን ይሄንን ሰምቶ አጽድቆት ፕሮግራሙን ከቤተሰብ ጨዋታ ወደ ነጻነት ጨዋታ እንደሚቀይረውና በዛ መልኩ እንዲቀጥል እንደሚያደርግ ተስፋ አደርጋለሁ። ነፂ ያው ከኛ የሚፈልገው እንድንደሰት ፈገግ እንድንል ነው አይደል እንዴ? ሀዘናችን በልክ አርጉት የሚለው ይመስለኛል። ያው በሱ በቀልዱ ማለት ነው። በጥርስ በጥሳለሁ ብሎ እሱ እንደገና አይለስ እኔም እኮ ከሱ አንዳንድ የወሰድኳቸው ነገሮች አሉ። በሳቅ ለጨዋታ ምናምን ፈጣኗን ነገር ራሱ ሳመጣት ከሱ ነው። በነገራችን ላይ ይሄ የኢቢኤስ ጨዋታ ላይ ያው ትመጣላችሁ፣ ትወስዳላችሁ፣ ትሄዳላችሁ፣ እንደዚህ ትሆነ መኪናዋን ትሸለማላችሁ ምናምን ይላል። ፈጣኗ ነገር ከሷ ነች። በቃ እኔም ራሱ የወሰድኳት ለኔም አራያ ያደረኩት አንዳንድ ነገሮች ከሱ የወሰድኳቸው ነገሮች አሉ። ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምትለዋ ፍጥነቷ ምናምን ከሱ ነው። በቃ እኔም እንትን ያልኩት አዳፕት ያደረኩት ማለት ነውና ያው በሁላችንም ውስጥ የምናስታውሰው ብዙ ነገር ትቶብን ሄዷል። እግዚአብሔር ነፍሱን በገነት ያሳርፍልን። ፍቅራችሁን፣ ስሜታችሁን በኮሜንት አስቀምጡ። ነፍስ ይማር እያላችሁ እንጸልይለት፣ እናስበው እላለሁ። አመሰግናለሁ። ወደ ሌሎች መረጃዎቼ አልፋለሁ።
ጥምቀት 2018 በታላቅ ድምቀት እየተከበረ ይገኛል። በሀገራችን ኢትዮጵያ በሀገር ውስጥም ሆነ በውጪ በምንገኝ ሰፊው እየተከበረ ይገኛል። ጥምቀት ያው ለየት ያለ በዓል ነው። መንፈሳዊ ነገሩ ታቦታትን አጅበን እየዘመርን ስንሄድ፣ በዚህ በኩል ደግሞ ባህላዊ ነገር የሚታይበት ነው። ሁለቱም ለዘመናት አብረው የሚታዩበት መሆኑ ለየት የሚያደርገው ነው። በዚህ በኩል የሎሚ ወርወራም ጉዳይ አለ አይደል? ትዳርም ምናምን የሚፈጠርበት አጋጣሚ ነው። ለመሆኑ ሎሚ ወርወራው ምን ላይ ደረሰ? እህቶቻችን ምን አይነት ጥያቄ እየጠየቁ ነው? እሱን እስቲ መስፈርታቸውን እንመልከተው። ወንዶች ለጥምቀት መወርወር ያለባቸው ነገር የመኪና ቁልፍ፣ እሰይ፣ የቤት ካርታ፣ ሰምተሃል? የቫኬሽን ትኬት፣ የአሜሪካ ቪዛ፣ 17 ፕሮ ማክስ፣ የንግድ ፍቃድ፣ የቡና እርሻ። ቡና እርሻ በጣም ይመቸኛል። እንደ ድሮ ሎሚ ፕሪም ምናምን ወረውራለሁ ብላችሁ እንዳትዋረዱ። የአዳም ዘር ሰምተሃል? መስፈርቱ ይሄው ሆኖላል። ይመቻችሁ። መልካም የአክሲዮን ማህበር ይሁንላችሁ ነው የምንለው። ይሄ እንኳን ትዳር ሊሆንላችሁ አንልም። የአክሲዮን ማህበር ይሁንላችሁ ነው የምንለው። ባልነው አለው የገና ጥምቀት ባልነው አለው ሲወጣ ታቦቱ ባልነው አለው ጸበሉን ተረጭ ባልነው አለው ባህረ ጥምቀቱ። ጎንደር እንደ ወትሮ ለጥምቀት ድምቅ ብላለች። ለጥምቀት ያለውን ልብስ የበጣጠስ እያለች ትገኛለች እና አዶናይ በዛ ይገኛሉ። መልእክት ተልኮልናል፣ እንስማው። አሁን የሚገኘው የፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ፣ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ፣ እንኳን እኛ ለኛ ነጭና እኛ አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡት ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። አነጋጋሪ ነገሮች ተነስተዋል። አዶናይ አልጠበቅንም ወደ ጎንደር እንዲሄድ፣ ምክንያቱም የትግራይ ተወላጅ ስለሆነ እና በአማራና በትግራይ መካከል ደግሞ የተሴራው ሴራ የምናውቀው ነው። ህዝቦቹ ለዘላለም ተጣልተው እንዲኖሩ በቃ የሆነ መግባባትም እንዳይኖር እየተሰራ ነው። ብዙ ነገር ተሰርቷል እስካሁን ድረስም አሁንም የቀጠለ ነገር እንዳለ እናውቃለን። እና የትግራይ ልጆች ወደ አማራ እንዴት ሄዳሉ? ያው የአማራ ልጆችም ወደ ትግራይ እንዴት ሄዳሉ? ትንሽ የሆነ እንትን ነው በቃ ታቡ ነገር ሆኗል ማለት ነው። እና የሚገርመው አይሾ ስፒድ የተባለው ልጅ ከሌላ ሀገር መጥቶ የሌላ ሀገር ዜጋ እንግዲህ አሜሪካዊ ወደ ኢትዮጵያ መጣ ሲባል ብዙም አልገረመንም ነበረ። በጣም ግን ምን ያክል እንደተፈወዝን የሚያስታውቀው አንድ ኢትዮጵያዊ ወደ ሌላ የኢትዮጵያ ክፍል ሲሄድ ዋው እንዴት ይገርማል ምናምን የሚል ነገር ስንመለከት ያለንበት ቦታ በእውነት ምን ያክል ወደ ታች እንደዘቀጠን ነው የሚያሳየውና በእርግጥ ባለፈው አክሱም ጽዮን ሲከበር ከደሴ ወጣቶች ወደ አክሱም ጽዮን በሞተረኞች ታጅበው ምናምን ሲሄዱ አይነት ቪዲዮዎች ተመልክቼ ነበርና አክሱም ጽዮን በሚሄዱ ልጆች ወደ 2 ዓመት ሊሆን ነው እንደዚህ አይነት ነገር ሲደረግ ማለት ነው። የአማራ ወጣቶች ወደ ትግራይ ሲሄዱ የህዝቡም ወደ ትግራይ ሲሄድ የትግራይ ህዝብም ወደ አማራ ክልል ሲመጣ እንደዚህ እየተመለከትን ነው ማለት ነውና ይሄ ያለው ድንበር መፍረስ አለበት። በጣም ደስ ይላል። ሰላምና ፍቅሩን ይመልስ። በእውነት ያሳዝናል። በእውነት ፖለቲከኞች በሰሩት ቁማር ህዝብ ተለያይቶ እንዲኖር ብዙ የተተከለ መርዝ አለና ያንን መንቀል ተገቢ ነው። አዶናይ የሰራው ነገር አሪፍ ነው። በዚህ በኩል ያለውን ነገር አበረታትቼዋለሁ ማለት ነው። ነገር ግን አሁንም ቢሆን አገራችን ውስጥ ጦርነት አለ። አማራ ክልል በተለይ አብዛኛው ክፍል ያው ሰላም የለም እና እንደዚህ አይነት ነገሮች ስንመለከት አርቲፊሻል ሰላም እየተፈጠረ መሆኑን ጊዜያዊ ሰላም ዝም ብሎ አለ የሚለውን ነገር ለማሳየትም የሚሞከሩ ነገሮች አሉ። ያም ፖለቲካ ነው። ያም ፖለቲካ መሆኑን ተገንዝበን ደግሞ ትክክለኛ ሰላም እንዲመጣ በህዝቡ መካከል ፍቅር፣ ሰላም እንዲሰፍን የተቻለንን ማድረግ አስፈላጊ ነው። መቼም አሽሩካ የምትለው አታጣም። በምንድን ነው ደግሞ ጎንደር ሪካርዱን የሰበረችው ካላችሁኝ ስሙ።
እናንተ 9 ነጠላ ዜማ እኮ ነው የተለቀቀላት በአንድ ጊዜ ማለት ነው። ቷቷቷቷ አድርገው የትኛው ከተማ ነው ኢትዮጵያ ውስጥ በአንድ ጊዜ 9 ነጠላ ዜማ የተለቀቀለት? የለም። ጎንደር በአንድ ጊዜ ብዙ ነጠላ ዜማ የተለቀቀላት በሚለው እንግዲህ ሪከርዴ ላይ አስፍሬያታለሁ ማለት ነው። ማን ነው ለመሆኑ ነጠላ ዜማውን የለቀቀላት? ጎንደር ማተቤን ያለው ፋሲል ደሞዝ ነው። ጎንደር ዘመና ያለችው በአምላክ ጌትነት ከሩቅ ካበራ ሞገስ ግርማቸው ጥርጥር ያለ ጎንደሮች ናቸው። ቀርቦ ላያቸው አመላመቸው አቤት ፍቅራቸው ያጼዎቹ። እሺ ይሄ ነው እየተባለ ያለው ሶስተኛው ታንጀትዬ ጎንደር ያለው ግሩም ውዱ ነው። እሺ አራተኛ እንዳማረባት ጎንደር መስፍን በቀለ። አምስተኛ ሀያል ጎንደር ካስዬ። ስድስተኛ ብዙነሽ ጎንደር እስከ ዳር ወዳጄ ነች። ሰባተኛ ምንትዋብ የምትለን የዓለም ወርቅ ጀንበሩ ነች። ስምንተኛ ጎንደርም በናፍቆት የሚሉን ቴዎድሮስ ሳሙኤልና በአምላክ ጌትነት ናቸው። ዘጠነኛው ደግሞ ተመልከቱት፣ የሚገርም ሲኒማቲክ ሆኖ ተዘጋጅቷል። ምንድነው ለጎንደር ይሄውላ አልበዛም ወይ እንዳትሉኝ አይበዛባትም ብለው ዘጠነኛ ሽር ብላ ቆየት ያለ ስራ በአዲስ መልኩ ሰለሞን ጥጋቤ ይዘው መጥተዋል። እንግዲህ ጎንደር የህዝቡን ፍቅር በማሰብ ታሪክን በማንሳት ጀግንነትን በማንሳት እና አፄ ቴዎድሮስን በማነሳሳት ጀግንነት ፍቅራቸውን ለሀገር ያላቸውን ክብር ቦታ በማወሳሳት ነው እንግዲህ 9 ነጠላ ዜማ በአንድ ጊዜ የተለቀቀው። ይሄ ያው የሚደገምም አይመስለኝም እንዳልል ጎንደር ራሷ ተደክመዋለች። በሚቀጥለው አመት 18 ሊገባ ይችላል ብዬ ከዚሁ እገምታለሁ። እንዴት አያችሁት? ይሄ ነገር ፍትሐዊ ነው ትላላችሁ ወይ ያንስባታል ጎንደር ትላላችሁ? እስቲ ኮሜንት ላይ እንመልከተው። ያው በተለያየ መልኩ የገለጹበት ነጠላ ዜማዎች የተለያየ ቦታ ነው የተለቀቁት። ርዕሶቹን እየተመለከታችሁ ያው መመልከት ትችላላችሁ የፈለጋችሁትን። ፋኖች አንድ ድርጅት መሰረቱ የሚል መረጃ ሰምተናል። ሰሞኑን አማራ ፋኖ ብሔራዊ ንቅናቄ ተመስርቷል። ፋኖች ከዚህ ቀደም 2 የተለያዩ ድርጅቶችን በመመስረት የብልጽግናውን ኃይል በትጥቅ ትግል እየታገሉ ይገኛሉ። ይህም በዘመነ ካሴ ሲመራ የነበረው አፋብኃ እንደዚሁ በእስክንድር ነጋ ሲመራ የነበረው አፋሕድ የተባለ ድርጅት ነው። በተለያዩ እሰጣ ገባዎች ውስጥ የቆዩት ፋኖች አሁን እሰጣ ገባቸውን አቁመው የህልውና ትግል የህዝብን ሞትና ስቃይ ለማስቆም በአንድነት ለመስራት ተስማምተናል በሚል ነው እንግዲህ አማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት መስረታቸውን የተናገሩት። ይህም ለጠላት አስደንጋጭ ለወዳጅ ደግሞ አስደሳች የተባለ ዜና እንደሆነ ነው እየተነገረ ያለው። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። የቀጣይ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።